ታዛ ስለዚህ የበለጠ ሴቶችን መቅረብ መረዳት አብረው መስራት ይጠበቅባቸዋል እንደውም ከወንዶች አይደለም መጠበቅ ያለባቸው እርስ በርስ መተጋገዝ ይቀድማል ነገር ግን ደግሞ ሴት ሆኖ በስራ ቦታ በቢዝነስ በተለያዩ አጋጣሚዎች በማህበራዊ ህይወት ሴቶችን እንደ ጠንቅ የሚያዩዋሉ ወይም የማያከብሩ ሴቶችን ለመጉዳት የሚሞክሩ ሴቶችን የሚያዋርዱ ዝቅ የሚያደርጉ የሚተነኩሱ ጥቃት የሚያደርሱ የሚተባበሩ በሴቶች ላይ ደግሞ በሚደርስ ጥቃትም ጉዳትም ላይ ከመቆምና ከመከራከርና ያለውን ችግር ለመረዳት ከመሞከር ይልቅ ከሌላው ካጥቂ ወገን የሚሆኑም ጭምር ይኖራሉ ስለዚህ ለዛ ነው እንግዲህ ተንፈስባቸው ያለው እንግዲህ በአለቅነት በስራ ግንኙነት በማህበራዊ ህይወት ውስጥ በጓደኝነት ውስጥ ሴት ያደረሰባቸውን በደል የሚገልጹ ሴቶች ይኖራሉ ስለዚህ ተንፈሱ ብዙ ነገር ልታግዘኝ ሲገባ እንደውም አጣጥላኛለች ወይም ለውድቀቴ ምክንያት ናት ሊባሉ ይችላሉ እነኚህ ሰዎች እነኚህ አሁን ምን ተነፍስባቸው ሰዎች ከሴቶች ጋር ራሱ አብረው መታየት መሆን መስራት መዝናናት ላይፈልጉ ይችላሉ ማድነቅ መመስከር ላይፈልጉ ይችላሉ ለምሳሌ ከሊትኮ ዋው ይሄ ነገሯ በቃ ይመሰከርለት ይገባል ምንልባቸው ምንስማማባቸው ችሎታዎች ዕውቀቶች ልምዶች አሉ እዛ ላይ እንኳን ሀሳብ መሰንዘር አይፈልጉም ማመናጨቅ አንዳንድ አገልግሎት ቦታዎች ላይ ሲኬድ ወይም ይሄ አድሎ ይፈጠርና እኔኮ ሴት አትመቸኝም ወይ ወንዱ ጋር ሊሄድ የሚያስብል የበታቸኝነት ስሜት እንዲሰማ የሚያደርግ አይነት ሪጀክት ማድረግ የሆኑ ፖዚሽኖች ላይ ይሆኑና እነሱ እውቅና ሊሰጡ የሚገባው ነገር ላይ ወይም ሊተባበሩ የሚገባው ነገር ላይ ወይም እውቅና መስጠት ያለባቸው ቦታ ላይ ያቺን ማህተም ሊመቱ ይችላል አንድ እንደው ማስታወሰው አጋጣሚ ያለ እና ቤተሰብ ነገር ናት ጥሩ ፖዚሽን ላይ ያሉ ናቸው ሰዎቹና ባልና ሚስት ናቸው እና ባል ለሆነ ስራ ያጫል እንድትሰራ ማለት ነው ከዛ ሚስት በፍጹም አይሆንም ምክንያቷ ደግሞ ምንድነው አይ ልጅ ስለወለደች ትኩረት አድርጋ ስራውን አትሰራው ሚል ነበርና ይሄ አሁን በጣም ያሳዝናል ምክንያቱም በቅርብ የሚተዋወቁ ናቸው አሳማኝም አይደለም ምክንያቱም ቤተሰብ መስርተው ደግሞ ስኬታማ ስራ የሚሰሩ አሉ መጀመሪያ በስራዋ ነበር መለካትና መመዘን የነበረባት እና ለትልቅ ነገር የሚያሳጫትን እድል እንድታጣ ነው የተደረገውና አይ ለብቻ ኢንተርቪው ብትደረግም እኮ እቺ ሴት እኛ ሴቶች እኮ ወልደን መስራት አለብን እንደዛ አይነት ነው ደግሞ የሚያሳዝነው ነገር ሴት ያለችበት ፖዚሽን እና ቦታ እንዲህ አይነት ነገርን እንድትደግፍ የሚያደርግ ነው ደግሞ በይፋም መስደግፍ አይነት ናት ግን ወደ ራስ ሲመጣ እውነተኛው ነገር ላይ ሲመጣ ግን ሪጀክት አድርጋለች ስለዚህ አንዳንድ ለውጦች የሆነት የማይመጡት መሬት ላይ የማይወርዱ ስለዚህ ይሆን እንዴ ያደርጋል በቢዝነሱ ዓለም ትምህርትን በተመለከተ አንዳንድ ምንድነው ማዕረጎችን ወይም ደግሞ ይሄ ከፍ ያሉ የስራ እድገቶችን እንዳያገኙ ሴቶች ምንድነው ቤተሰብ ህይወታቸው ውስጥ ያለባቸው ችግር በማህበረሰብ የተሰጣቸው ቦታ እስካሁን አለመስተካከሉ ምክንያቱ ምንድነው ብለን ብንል ራሳችን ሴቶች ጋር የሚመለሱ ነገሮች መኖር አለባቸው በመታደርጊው ነገሮች ላይ ከሌላ የተለየ ጥረት ማድረግ እንደሚገባሽ እንዲሰማሽ የሚያደርጉሽ ሴቶች አሉ እዚህ ጋር እሷ ሴት ስለሆነች እንዲህ ታደርግልኛለች ብለሽ እንዳትጠብቂ እንደውም የበለጠ መስራት አለብሽ ማበረታታቱ ጥሩ ነው ግን ከሰው የተለየ ጥረት ማድረግ እንዳለብሽ ሆኖ እንዲሰማሽ ብዙ ጫናዎችን ማድረግ ስራዎችን ማብዛት ይሄ ራስሽ አቋርጠሽ እንድትሄጂ ትምህርትም ከሆነ በቃኝ እንድትመረሪ የሚያደርጉ በግልጽ ሂጂ አልፈልግሽም ባይሉሽም እንኳን በተግባር በብዙ ነገር እንድትመረሪ የሚያደርጉ ሰዎች አንዱ መገለጫቸው ነው ይሄ እሺ ስለዚህ አብዛኞቹ ሴቶች የሚደርሱባቸው ችግሮች ተመሳሳይ ናቸው በተመሳሳይ ችግር ውስጥ ያለፈ ሰው ደግሞ የበለጠ ችግሮቹን ለመረዳትና የደረሱትን ችግሮች ለማስተናገድ ፈቃደኝነትም ሊኖረው ይገባል እንደዛ ተብሎ ነው የሚታስበው ነገር ግን ሴቶችን የሚያሳንሱ ሴቶችን የማይረዱ ሴቶችን ክብር የሚነሱ ሴቶች በሚደርሱባቸው የተለያዩ ጥቃቶችና ችግሮች ውስጥ እንዲያውም ተባባሪ የሚሆኑ በተለያዩ ባሉባቸው ቦታዎች በቢዝነስ በአመራር በማህበራዊ ህይወት ውስጥ ለሴቶች ቀና ነገር የሌላቸው
ሴትነትንም ሲተቹ ሊገኙ ይችላሉ። ማለት አጠቃላይ አድርገው እነሱን የተለዩ ፍጥሯን አድርገው ወይ እንደው አብዛኛው ከተመደበበት ምድብ ውጪ ነኝ እኔ እኮ በተለየ መንገድ የተለየ መስፈርትና ዋጋ ያለኝ ነኝ የሚለውንም ከፍ ለማድረግ በተለያዩ ትላልቅ የስራ ደረጃ ላይ የኢኮኖሚ ደረጃ ላይ ወይም የልምድ ደረጃ ላይ ያሉ ሰዎች ይሄን ሲሉ ልንሰማ እንችላለን። እውነታው ሌላ ነው። ግን መሬት ላይ ሲወርድ አንዳንድ ሰዎች አሁን ምን ሲሉ ሰማለው ለስራ ቅጥር ሄደው ስራቸውን የምትወስጂባቸው የሚመስላቸው የማኔጅመንት አባላት የሆኑ ሴቶች ሊመጡ ይችላሉ። ሌሎቹ በጣም አበረታታው እንኳን ደህና መጣሽ ምን ፈልገው እንደዚህ አይነት ሴትና ወይም እስከዛሬ የት ነበርሽ የሚል አድናቆትን ሁሉ ከጥሩ ፈገግታ ጋር ሲሰጡ እነኚህ ሴቶች እንግዲህ ፊታቸው ቅጭም ሊል ይችላል። ያሉብሽን ተደራራቢ ኃላፊነቶች ደግሞ ኃላፊነት እንዳትወጪ በስራ ቦታም ያ ችግር ይሆናል ብለውም እንከን ይሆናል ብለውም እድሎችን እንዳታገኚ ሊያደርጉሽ ይችላሉ። ግን እነሱም ያለፉበት ህይወት ነው፣ በቅርበት ሊረዱት የሚገባ ችግር ነው። እንዴት ነው አንድ ሴት ለምሳሌ እየሰራች በዛውም ጎን ለጎን ህይወታ መምራት የምትችለው ቤተሰቧን ማስቀጠል የምትችለው የሚለው ላይ ፍሌክሲብል የሆኑ ነገሮችን ከማስቀመጥ ይልቅ ለዛ ስራ ብቁ አትሆንም ሴት ወደዛ ስራ መመለስ አትችልም ወይም የተለያዩ ኃላፊነቶች ላይ መቀመጥ የለባትም የሚለውን ትልቁ መሰናክልና እንቅፋት እንዲሁም እነሱ ሊሆኑ ይችላሉ የሚፈጥሩት። በእድሜም በኑሮ ዘዬ መቼም መበላለጥ ይኖራል። ለምሳሌ በእድሜ ሆነ ትውልድ ሊኖር ይችላል ቀድሞ የሆነ ነገርን አልፎ የደረሰ እዛ ቦታ ላይ ከስር ደግሞ የሚመጡ ታዳጊዎች ሊኖሩ ይችላሉ። እነሱ እዚህ ደረጃ ላይ የሚደርሱ እንዳይመስላቸው እና ነገሮች ቀላል እንዳልሆኑ እነሱ የደረሱበት ደረጃ ላይ መድረስ እንደማይቻል ጭምር ተስፋ በሚያስቀሩት ሁኔታ የሚናገሩ ሰዎች ይኖራሉ። በኑሮ ዘይም እንደዛው ይሄኛው የኑሮ ዘይ እኔን አይወክልም ብሎ ማለፍ ይቻላል ዝም ብሎ በልብ ግን እንደው ያናናቁ ወይም ያጥላሉ ወይም እችኛዋ ሴት እዛ ጋር ያለችው ሴት የኑሮ ዘያችን እንግዲህ ስፋቱን አስቢው በተለይ ደግሞ እንደ ሀገር ስናስበው እሱ ላይ ሁሉ ያልተገቡ አኳኋኖችን ውሳኔዎችን አስተሳሰቦችን የሚያራምዱ ሰዎች ይተነፈስባቸዋል ነው ያለው። የተለያዩ መንገዶችን በልምድ በስራ በተለያየ አጋጣሚ እኮ አልፈዋቸው ሊሆን ይችላል ወይም ያንን ችግር በቀላሉ እንዴት እንደሚታለፍ አውቀውት ሊሆን ይችላል እነሱ ከልምድ ግን አንቺም መልሰሽ ያ ችግር ውስጥ እንድትገቢ አንቺም እነሱ የተፈተኑትን ፈተና እንድትደግሚው የሚያደርጉም ሰዎች አሉ። በቀላሉ መንገር ይሄንን ብታረጊው በዚህ መልክ ይቀልልሻል ብሎ መንገር እየተቻለ ማወሳሰብን የሚፈልጉ ወይም እንድትደግሚው አንቺም እነሱ ያዩትን ፈተና እንድታዩ የሚያደርጉሽም ሴቶች አሉ። እሺ ስለዚህ ብዙ ጊዜ ለሴቶች እንቅፋት ወንዶች ተደርገው ይቆጠራሉ እንጂ ሴቶችም ራሳቸው እንቅፋት ሊሆኑ ይችላሉ። ያው ጾታዊ ትንኮሳን አግንነን ስለምናየው ደግሞ ነው መጋነን ማለት። በሌላ በኩል ደግሞ ያው አብዛኛውን ማህበረሰባችን ላይ ያለውን ከፍ ያለውን ደረጃ ወይም ይሄ ሰርቶ መግባትን በብዙ መንገድ ስናየው ወንዶች ተሰጣቸው ቦታ አለ። ስለዚህ ያንን ቦታቸውን ለማስጠበቅ ነው ሁሌም ወንዶች የሚፋለሙት። ስለዚህ ሴት ብትመጣ ባትመጣ ብዙ ጉዳያቸው ላይ ሆን ይችላል። ነገር ግን ደግሞ እዛ ቦታ መድረስ ብዙ እንቅፋት እንዳለው የተረዳች አንድ ሴት ለሌላ ሴት ቀላል መንገድ መፍጠር መቻል አለባት። አው ቀላል መንገዶችንም አፕሪሺየት ማድረግም ቀድም ማድነቅ ከማጣጣል ማድነቅ ወይም ደግሞ ለስራ እንቅፋት ከመሆን ምቹ ነገሮችን ለመፍጠር መሞከር በጣም ባስቸጋሪ ሁኔታ ውስጥ እንደምትመጣ አንድ ስኬታማ ሴት ይታወቃል አይደል? በጣም የተለዩ ሴቶች ናቸው እንግዲህ የተለየ መደላድል ተፈጥሮላቸው የሚፈልጉት ደረጃ የሚደርሱት እንጂ አብዛኞቹን ሴቶች ህይወት እንመልከት ከተባለ ወደ ስኬት የመጡትን ብዙ ፈተናዎችን አልፈዋል። ግን ቻሌንጅ ጥሩነቱ አንድ ሴት የሆነ ደረጃ ለመድረስ ጾታዊ ትንኮሳ ደርሶብኝ ነበር ብላ የምታስብ ከሆነ ሌላዋ ሴት በዛ መንገድ እንዳታልፍ ተከላካይ መሆን መቻል አለባት። መከላከሉን ተተሹ ፍርድ ለመስጠትም አንድ ነገር ነው። እንዲ ስታና እንዲ ሆነችው እንዲ ስታና እንዲ ደረሰባት እና ላይ ደርስባት ነበር የሚዋስተቶችን እንኳን ሰማለን ራሳቸው ከሴቶች። ሌላው እንደው ቀላሉ ምሳሌ ብለን ብናነሳው ብዙ ሰዎች ሶሻል ሚዲያ ላይ ያው የኖርን ስላለ ለምሳሌ ወንዶችን በብዙ ነገር ሲያሞካሹ ብዙ እናያለን ወይም ሲያጋሩ ትምህርት አፈጻጸምን በተመለከተ ሊሆን ይችላል። ሌላው ቢቀር ቆንጆ ስታይል ተከትሎ የሆነ ነገር አጋርቶ ሊሆን ይችላል። ዋው በቃ ብሮ እንዴት ነው ባክህ ምናምን አያለው ነው ብዙ ጊዜ የተባሉት ነገሮች ላይ ልክ አሁን የሴት ከሆነ ከስር በጣም ብዙ ወንዶች ናቸው አስተያየት ሰጪዎች አምሮብሻል ወይም
ዋው የሚሉት ነገሮች ላይ የሚመጡት በርግጥ ይሄ መድረኩ የተቃራኒ ጾታ ስበት ይባላል። ስበት ሆኖ በሌላ መንገድ መማለል ያለው ነገርም አንዱ መገለጫ ሊሆን ይችላል። በእለት ተለት ህይወታችን ይሄ ጉርብትና ወይም ደግሞ እንደው ከቢሮ ውጭ ያለው ነገር ምናንሳ ብንል ለምሳሌ እዚህ ሰፈር ውስጥ ለሆነ ውክልና እከሊስ ልዩ ልምድ አላት ወይም እከለኛን ተወክላለች ትመረጥልን ወይም እኛን ወክላ ያለ ነገር ታርግልን ብሎ እኩል እድል የመስጠት ነገር አለ። ያው ሴቶች ሆኖ ለሴቶች ጠንቅ ሆኖ በሴቶች ህይወት ላይ ችግር የሚፈጥሩ ያው መረዳት ሲገባቸው የሴቶችን ህይወት እነሱ ግን የማይረዱ መሰናክል የሚፈጥሩ ሴቶች ላይ ነው እያስተነፈስን ያለ ነው። አድማጭ አሉ። ሄሎ አቤት። ማን በል? ስሜ ቆየኝ። እሺ ማላይ ነው የምትተነፍሽው? አንድ ስራ ቦታዬ ላይ እሺ እንትናት ባለስልጣን ነገር ነው። አለቃሽ ናት? እሺ አይ አለቃዬ ሳትሆን መስሪያ ቤት ነው የሚያገናኘን። እሺ እና እንትን አገር ውስጥ ገቢ ነው የምሰራው። እሺ ሁሌ በቃ በጣም ታስቸግረኛለች። አንዴ እኔ የምሰራው እንትን ነው ሱቅ ነው እና እቃ የሆነ ጊዜ እንትን ብያት አይሸጥም ብያት በጣም ተናደደችና እንትን አለች ወጣች። ከዛ ሄዳ ስትመለስ ተሸጠ እቃ። እና በዛ ተናደደችና ወዲያው በቃ እንትን አለችብኝ። በሳምንቱ ምናምን ቫት አስገባች፣ ወረቀት ደብዳቤ ጻፈች ማለት ነው። ከዛ ሁሌ በቃ ሪፖርት ለማቅረብ ሲሄድ በየአመቱ ለማሳደስ ሲሄድ ሁሌ ታስቸግረኛለች እና እንትን ትላለች። በቃ ቢዚ እንደሆነች ታስመስላለች፣ አታስተናግደኝም። እና ሲሰማ ለካ ሴቶች ላይ ሁሉም ላይ ነው እንደዚህ የምትሆነው። ሴቶችን ታጎሳቁላለች፣ አትወዳቸው። ሁሉም ሴቶች ተመሳሳይ ነገር ነው የሚገጥማቸው። ቢሮ ውስጥም አሁን እንትን የሚሉ አሉ። ቢሮ ውስጥም ያሉት እንዳለ በቃ ሲነግሩን ሴት የተባለ ጓደኛም የላትም፣ ወንዶች ናቸው ጓደኞቿ። በቃ አትወዳቸውም ሴቶችን፣ ታመነጫጭቃለች፣ ምን ትላለች። መጨረሻ ላይ በቃ የሆነ ቀን አስለቀሰችኝ። በቃ ምን ነው ምናምን ስላት ወረቀቴን ትጥልብኛለች ምናምን እና በኋላ ለካ ሲሰማ እንደዚህ ገቦም ስልኳ ተቋረጠ። እሺ ስለዚህ በሁሉም ሴቶች ላይ የምታደርገው ነገር ነው ደንበኞችንም የስራ ባልደረቦቿንም የራሷን አትመርጥም። ማጉላላት ነው እንግዲህ። ሌላም የስነ ምግባር ችግርም ሊኖር ይችላል አሁን እንዳለችው። ግን ያው ስራ መፍጠር በጣም ከባድ ነገር ነው በእኛ ሀገር ላይ። ስራ የፈጠሩ ሰዎች እንደሆነ እንደዚህ ማበረታታት ማጎበዝ እየቻልሽ በ55951553606 እና 5536008 ላይ እየደወላችሁ ተንፍሶ ያው ችግሩ ምንድነው ገቢዎች አካባቢ ሲኬድ ነጋዴ አጭበርባሪ ተደርጎ ይታሰባል በአንዳንድ በሚሰሩ አካባቢ የሚሰሩ ሰዎችና ሰነድም ይዞ ሲመጣ አይ ግብር ሰውሮ ነው ወይም ደግሞ የሆነ ነገር ብቻ አታሏል ንጹህ ሆኖ አይመጣም የሚሉ አመለካከቶች የተቆጣጠሯቸው ሰራተኞችም አሉና ማመናጨቁ የመኮሳተሩ ነገር አንዳንድ ሰዎች ላይ ይታያል። ግን ይሄ ሴትን ብቻ ነጥሎ የሚሆን ከሆነ ደግሞ አስቸጋሪ ነው። ምክንያቱም እንዳልነው ነው ስራ መፍጠር ከባድ ነው። እኛ ሀገር ላይ ስራ ለመፍጠር በጣም ብዙ ውጣ ውረዶች ይገጥሙታል። እያንዳንዱ ሰው ብዙ ፈተናዎችን አልፎ ነው የራሱን ገቢ ፈጥሮ ሌሎችንም ቀጥሮ የሚሰራውና መበረታታት ነው ያለበት እንጂ ከስራ ሲስተም እንዲወጣ የሚያደርጉ ማመነጫጨቆች፣ የቅጣት ነገሮችን መደርደር ይሄ እንግዲህ ግለሰብንም ሀገርንም ይጎዳልና ይሄ መስተካከል ያለበት ነገር ነው። ሌላ አድማጭ አሉን። ሄሎ ማን በል? ባና ስሜ ቆይ ከመጣቆለታ ዋጅት ካወረዳ ሞቆስ ማላይ ነው የሚተነፍሱት? በሴቶች ላይ ነው ተነፍሰው። እሺ እና ባለቤቴ በለት እሺ ሄሎ መስመር እሺ ይሰማል። መስመር ላይ ያሉ ይቀጥሉልን። ወደ ቀጥታው መስመር አልገባ ገብተዋል ይቀጥሉ። አረ ገብተዋል
እንግዲህ ደህና ደሩ ያልሽ ገብተው ነበር። እንግዲህ አንዳንዴ ደግሞ እንደዚህ ይታዘባሉ። በትዳር አጋር፣ በጓደኛ፣ በእህት ላይ ሲደርስ ትመለከቻለሽ። እንደዚህ አይነት ነገሮች ቀጥታ አንቺ ላይ ደርሱ ይችላሉ፣ ግን ቤተሰብም ደግሞ ይታዘባል። ብዙ ጊዜ አብረውሽ ያሉ ሰዎች እንዴት ሴት ሆና አንቺ መረዳት ሲገባት እንዴት እንደዚህ አይነት ነገር ታደርግብሻለች? ራሳቸው ወንዶችም ደግሞ የስራ ባልደረቦች ሆነው እንዴት እሷ እኮ እንዴ ለኛ ግን እኮ ጥሩ ነች ይላሉ አንዳንድ ሴቶች። ምን አርገሻት ነው እና ሴቶቹ ምን ያደርጋቸዋል? እሺ ሌላ አድማጭ አሉን። ሄሎ ማን በል? ሙስጠፋ ይባላል። እሺ ማላይ ነው የምትነፍሰው? በጓደኛ የነበረች። እሺ 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 ቀጥል። ይሰማል፣ ቀጥል። እሺ አንድ ወቅት ምን መሰለሽ ያክስት ልጅ እንደዚሁ ወደ ዩኒቨርሲቲ ሸኘኝ ብላ እሷን ለምስነት ሄዳለች ስህል እሺ ቀጥታ አይሆንም ድርቅ እርር ብዬገኛለሁ እንጂ እዛ አልጠብቅም በቃ የምትስ እንዳይዳለው ብላለች። አረ እኔ ያክስት ልጅ ነው የሚሸኘው ወደ ሰመራ ዩኒቨርሲቲ ነው የምትሄደው ሸኝቼ እመጣለሁኝ እና ዝኛች ለምንድን እንደዚህ ይሳምላት እሷን መሰራትም ይገለጽ እና እንደውም ከኔ ፊት ተነሳችና መንገድ መጣችው። እሺ ይሄን ጉዳይ ደግሞ ዘመዶቿም ያውቃሉ። እሷ ዘመድ እሺ አሁን እንደዚህ ነው ምናምን ብዬ ምን ያደርሱን ብዬ መጣሁ። ሲመጣ ያው የለችም። እሺ የለችም እና አንዳንድ ልበ ጠማማ ሴቶች አሉ። አሁን ከርዕስ ውጪ ነው የተነፈስከው። እኛ ሴቶች ለሴቶች ነው እንጂ ያለው ወንዶች ለሴቶች አላለም። አሁን እንኳን አልሰማህም ማለት ነው የተናገርነው ነገር መጀመሪያ መስማት ይቀድማል። ብዙ ነገር ስናወራ ነበር። ስለዚህ እናመሰግናለን ስለደወልክልን። ለማንኛውም እንግዲህ ብዙ ምልክቶች ዘረዘርን አይደል? ያው አንዳንድ ጊዜ ደግሞ የምትረጅበት መንገድም ሊሆን ይችላል። ያው እያስተነፈስን ያለ ነው ሴቶች ሆነው በሴቶች ላይ የበለጠ ችግር የሚፈጥሩ የሴቶችን ህይወት የሚያወሳስቡ ሴቶችን የማይረዱ የማያከብሩ ለብዙ ችግሮቻቸው እንዲሁም ተባባሪ የሚሆኑ እድሎችን መስጠት እየቻሉ እድል የሚነፍጉ መንገዶች መክፈት እየቻሉ መንገድ የሚዘጉ ብዙ ሴቶች አሉ በሚለው ላይ ነው የምናስተነፍሰው። በሱ ላይ እንግዲህ የምታውቁትን ታሪክ ተናገሩ። አድማጭ አሉ መስመር ላይ። ሄሎ አቤት ማን በል? ጀማል ደረጀ ይላማል። እሺ አለን ማላይ ነው የምትነፍሰው? ጓደኛዬ ተገባች። እሺ እና ያው ቅድም ያነሳችሁት ሀሳብ ባይዘዌ ወደ እኔ ይመጣ ስላለ እሺ እና ምን ጊዜም ባይዘዌ እናንተን ከማርነቅ ወደ ኋላ መላይ መስለኝ። እሺ እናመሰግናለን። ስለዚህ አሁን ወደ ጉዳዩ ስትገባ ማላይ ነው የሚተነፈሰው? ትክክለኛው ይሄ ታሪክ የሚመለከተው ሰው ማን ነው? ባይዘዌ መሰረት ባለች እና አጋጣሚ የሆነ ቦታ ፎከስበት ጉዳይ እንደዛ ነበርና እሺ ያው በብዙ ነገር ቅድም ያነሳችሁትን ሀሳብ እሷ ላይ አይቼዋለሁ። ምን ታደርጋለች? በቃ ባይዘዌ የሷ ቦታ ያው ታሳይ ሆኖ የለ በቃ በብዙ ነገር ኤክስፔክት ታደርጋለች። በቃ ባላት ነገር በብላ በቃ ከሴቶች ጋር ያን ያክል እንትን አለበት። በቃ ማለት በብዙ ነው አይመችም። ኢቭን ደግሞ በቃ ሀሳቧን እንደገና ወደ ጓደኞቿ ጋር የተለያየ ሀሳብ ራሱ ማስረት አክስም ነገርና ብቻ ተፈጥሮ ይሁን ምን ባላውቅም ይሄን ነገር አስተውዬባታለሁ። ሆን ብላ ነው የምታደርገው እንደሚጎዳ ያወቀች ጓደኞቿን ወይም ሌሎች ሰዎች ላይ። አዎ እኔ ስለኛም እንደዛ ብዬሽ ነው ማለት በብዙ ነገር ለምሳሌ ብዙ ነገር የሚባለው ምንድነው? እስቲ ፈታ አድርገህ አውራው። ከጠቀስናቸው ምልክቶች ውስጥ ለምሳሌ ምን የሚሉትን ነገሮች አሁን ምሳሌ ያለ አይደለ? ያው ተገላገልን አልተገላገልም ሚዛን ያው ደፈን ያለ ያልተዘረዘረ ሀሳብ አንዳንድ ነገሮችን ስትናገሪ ሚዲያ ላይ ገብተሽ
የምታውቂውን ታሪክ ፈታ አድርጎ ማውራት ነው። ምክንያቱም ብዙ ሰው ይሰማል፣ የሚገባውም አድማጭ ብዙ ሰው ይሰማኛል ብሎ አስቦ ተዘጋጅቶበት ነው እንጂ ማውራት ያለበት ያው ድፍንፍን ያለ ነገር ከሆነ እኛም አልገባንም፣ ሌላውም አድማጭ አልገባውም። ያው አንዳንድ ነገሮች ተብሎ ሲጠቀለሉ ብዙ ነገሮች ተብሎ ሲጠቀለሉ በሌላ ጊዜ ደግሞ እንደዚህ አይነት ሰዎች ላይ እናስተነፍሳለና ነገሮችን በዝርዝር የማይናገሩ ሰዎችና የተጠየቁትን ነገር በአግባቡ ከማስረዳት ይልቅ እንዲሁ በደፈናው አድበስብሰው ለማለፍ የሚሞክሩ ሰዎች ብለን ለዛሬ ግን እስኪ ሴቶቹ ላይ ሀሳብ ያላችሁ የደረሰባቸው ብዙ ነገር ይኖራል እኮ ሰዎች ምናልባት ይሄ ታሪክ የሚመለከታቸው በጣም ብዙ የተጎዱ ይኖራሉ። የዚህ ችግር ሰለባ ይሆኑና በጣም ብዙ ህይወታቸው ላይ ውስብስብ ነገር የተፈጠረ እና ሴቶች እርስ በርስ እንደው መረዳዳት መተጋገዝ ሲኖርባቸው እንዴት እንቅፋት ይሆናሉ አንዳቸው ለአንዳቸው የሚያስብል በተደጋጋሚ ከመድረሱ የተነሳ አንዳንድ ሰዎች ላይ በቃ እኔ ኮኮቤ ከሴት ጋር ይገጥም ማለት ነው ግንባሬን አይተው ነው ማለት ነው የሚመልሱኝ እስከ ማለት የሚደርሱ ብዙ ጊዜ ችግሩ የሚያጋጥማቸው ሰዎች አሉ። እሺ ለማንኛውም በ55151 5536006 እና 5536008 ላይ ደውላችሁ ተንፍሱ። ይሄ ጉዳይ ብቻ የሚመለከታችሁ አድማጭ አሉን። ሄሎ ማን በል? ትትና እባላለሁ ከፍሮሜዳ አካባቢ ነው። እሺ ትትና ማለት ነው የምትተነፍሽው? ያኮይቶስ ላይ ነው። እሺ እኔ በጣም ብዙ ነገር የደረሰብኝ በባለቤቴ እህት ላይ ነው። የመጣችው ከአረብ ሀገር ነበር እሷ። እኔ ከሱ ቤተሰብ ጋር ተስማምተን አብረን እየኖርን ልጅም አለን እያሳደገን አብረን እየኖርን ነበር። እሷ ከመጣች በኋላ ግን በቃ እሱ ሌላ ቦታ እንዲሄድ በቃ ሌላ ግፊት እያደረገች ምንም ተስማምተን መኖር አልቻልንም። አሁንም ነው ያለፈ ታሪክ አቅሜ በላይ ሲሆን ወጥቼ ወደ ቤተሰቦቼ ጋር ሄድኩኝ። በተጋባን በ3 ወር ነው ምናምን በ3 ወራችሁ? አዎ ከዛ እንደገና መታ ችግሩን እንደዚህ እየሰማው ነው ወሬ ያወራሽ ነው ምናምን ተባለ። ያወራችሁን ሰው ማን ነው ተብሎ አጋጣሚ ቤተሰብ ምንም እንዳላልኩኝ ስትረዳ ይቅርታ ብላ ተመለስኩኝ። ተመልሼም በቃ ምንም ሰላም ልሰጠኝ ስላልቻለ አብራችሁ ነው የምትኖረው? አንድ ግቢ ውስጥ ነው። ጭራሹኑ ልክ እሱ አምሽቶ ምናምን ሲመጣ ጠርቶ እዛው እነሱ እሷ ያለችበት ክፍል ነው የሚያድረው። አይመጣም ነገ እንደዚህ ከዛ በጣም ከአቅሜ በላይ እሱ ልጅ ይዤም እየተሰቃየሁ ስለሆነ ብቻውን ተከራይቼ ነው ብቻዬን የምኖረው ማለት ነው ከባለቤቴ ጋር ተለይቼ። እሱንም እየፈለኩትኝ አጥቼው ማለት ነው። ጫና ታደርግበታለች በጣም አሜን። አሁን እንኳን እሷን ወልዳ ይሄ ነገር እንዲቀረፍና ልጃችንን አብረን እንድናሳድግ ስለምፈልግ ብቻ ሄጄ ጠይቄያለሁ ሁሉ። ወልዳለች? ትዳር ይዛለች? አሁን ወልዳለች። አብረው የሚኖሩት ከሱ ጋር ግን እኔ ያልተከራይቼ እየኖርኩ አሁን ይመጣል ብዬ ስጠብቀው አሁን እስካሁን አልመጣም። ምን ያክል ጊዜ ሆናችሁ ከተለያያችሁ? ሄሎ ምን ያክል ጊዜ ሆነሽ ከባለቤትሽ ጋር አሁን ከተለያያችሁ? ከተለያየን አሁን ጠቅላላ ከመጣ አመት ሊሆን ነው። እዛው ከሷ ጋር ነው የሚኖረው ግቢ ውስጥ? ሄሎ ይሰማል? ግቢ ውስጥ ከእህቱ ጋር ነው የሚኖረው አሁንም? አዎ አንድ ላይ ነው ከእህቱ ጋር የሚኖረው። እሷም አግብታ ባለቤቷ እዛው ነው ያለው። እሱም አንድ ላይ ነው የሚኖረው። አይመጣም አያየንም። በቃ እሷም እንደ ልጁን እንዲጠይቅ ከአንቺ ጋር እንዲሆን ምንም የምታደርገው ነገር የለም። ጥረት አታደርግ አልፈልግም ጭራሽ ልጁን እንዲረዳ ሳናግር በሷ ስልክ ነው እሱንም ማገኘው። እንድትገናኙም አትፈልግም ጭራሽ? እኔ እንደውም የሆነ ሰዓት ላይ በጣም ተናድጄ ማለት ወይስ ምንድነው ብዬ ሁሉ ጠይቄያለሁ። እዚህ ደረጃ ደርሻለሁ ማለት ነው። ከባድ እና አሁን ለሰለይ ስሜት ቢቃነስም ከሱ ጋር መኖር እየፈለኩ መኖር ስላልቻልኩ ሳያት ውስጥ ያበሳጭኛል። ግን እሱ እንዴት ነው አሁን ካንቺ ጋር ተወያይታችሁ ተነጋግራችሁ ታውቃላችሁ? ይሄን ያክል ጫና ያደረገችበት ምን ነው ማገኘው ስልኩ ለምንድን ነው ተጽዕኖ የምታደርግበት? ለምን ይመስልሻል በሱ ላይ? አቤት ጄራስ ማለት እሷ ከዛ ስለመጣች ገንዘብ ምናምን ስለምሰጥ ምናምን ይመስለኛል እንጂ ሌላ ነገር የለም። አቤት እንኳን ሄጄ ይሄን ነገር ለማነጋገር ከወጣው በኋላ ተከራይቼ እየኖርኩ ሄጄ አናግሬያታለሁ። ስለዚህ እንድንነጋገር መንገዱን አትፈጥርልን። ያው እንግዲህ እሷም የራሷን ህይወት መስርታ እየኖረች ነው አይደለ? ሁሉ ጊዜ ከሷ ጋር የቤተሰብ አባል ሆኖ ሊቀጥል አይችልም። እውነት ነው። እና ደግሞ ቅድም ያለው ነገር ነው ሴት ሆና
ወልዳ አግብታ እየኖረች ነው ያለችውና ትክክለኛው ህይወት እንዴት ነው መሆን ያለበት ብላ ባንቺ ጫማ ውስጥ ሆና ለመረዳት ብትሞክር ደግሞ በአሁኑ ሰዓት አንቺን መተባበርና ማገዝ ነበረባት። ትክክለኛ ሰው የሚያደርገው እንደዛ ነው። ነው። ለዚህ ሰዎች አንዳንዴ በራሳቸው ላይ የሆነ ነገር እስኪደርስባቸው ድረስ ያው ክፋታቸውን ሊቀጥሉ ይችላሉ። አዎ በመቼም የሚቆም አይመስለኝም ይስፋት ልጅ። ግን አንቺ ደግሞ ባለቤትሽን የምታገኝበት የራሳችሁ ነጻ ጊዜ ለማመቻቸት መሞከር ከሷ ተጽዕኖ ውጪ የሆነበትን ማለት ነው ፍላጎቱ ነገርኩሽ። ለሱም ማግኘት የምችለው ራሱ በሷ ስልክ ነው። ስለዚህ እሱም ፈቃደኛ አይደለም አላንቺ ደውሎ ካንቺ ጋር ለመነጋገር ከወጣው በኋላ ማለት ነው። እንደዚህ ወንድሜንም ሲያገኘው ሌሎች ሰዎችም ሳይ እንደዚህ አይቀጥልም እንገናኛለን ምናምን እያለ እኔም አልወጣም ከቤት ብዙ ጊዜ ስለማላገኘው ስልኬንም አጠፋፋው ጸጥታልኩ። በጣም ተሰምቶኝ ነበረ። ዝም ስለው እንደዚህ ያለ መልእክት ይልክ ነበር። ከዛም በኋላ እኔ ከኔ ግፊት እንዲመጣ ይሁን አላውቅም። አይ ያው መቼም የፈለገ ሰው ማግኛ መንገድ አያጣም ብለን እናስባለን። ስለዚህ አንቺ እንግዲህ ጥረት ለማድረግ ሞክሪ። ይሄ ህይወት ያስፈልገኛል ብለሽ የምታስቢ ከሆነ እስከ መጨረሻው ድረስ እሱን ለመመለስ የማይጸጽትሽን ነገር ማለት ነው በመወያየት ከመጥየት ከሆነ የጠበቅኩት ያው መጠበቅ ብቻ ሳይሆን ማሳደግ ስለማልፈልግ ነው። አዎ አይ አብረሽ ተገናኝታችሁ የምታወሩበትን በችግራችሁ ላይ በሆነው ባለፈው ነገር ላይ በደንብ የምትወያዩበትና የምትግባቡበትን ጊዜ ማመቻቸት እሷም ሳትሰማ እሱን ብቻ የምታገኝበትን ጊዜ ለማመቻቸት እንጂ ዝም ብለሽ ቁጭ ብለሽ የምትጠብቂው ከሆነ ህይወት እየቀጠለ ነው በሱ ጋር። በዛ ላይ ደግሞ ጫና አለ። ምናልባት እዛ የምትሰጠው ምቾት አለ እህቱ። ስለዚህ ምንም እንደ ማስረጃም ሊቀርብ ይችላል። ያንቺ ዝም ብሎ መጠበቅ ይሄው ስለማትፈልግህ እኮ ነው ማትመጣው ተብሎም እንደ አንቺ አለመፈለግ አለመጣር ተደርጎ ሊወሰድ ስለሚችል በኋላ አንቺ እሱማ ከዚህም በፊት ብላኛለች። የምትወጂውና የምትፈልጊው ቢሆንማ ራስሽን ትንትልሽ ብላኝ ነበር። ግን እንዴት እንደዛ አስቀይማውኝ ቁጭ ብላ ያየች ነው እቃ ሰብስቤ ሰውጣ ሁሉ እንዴት ብዬ ነው አሁን ገፍቼ እንደዚህ ማረገው ብዬ ራሱ ትንሽ ጊዜ ጠብቄ ነበር። ግን አሁን ምንም ለውጥ የለውም። ሄጄ ባናገራትም ደግሞ እሷ ብቻ የህይወታችሁ ወሳኝ እንደሆነች ማሰብ የለብሽም። ሁለታችሁ ስለሆናችሁ በህይወታችሁ ላይ የምትወስኑት ሁለታችሁ ተነጋገሩ። ከዛ በኋላ እሱ የሚሰጥሽን መልስ ስሚ እና የመጨረሻውን ነገር አንቺ ህሊናሽን ነጻ የሚያደርገውን ነገር አድርጊ። አልፈልገውም ይሄንን ህይወት ካለሽ እኮ አንቺ ልትወስኚ ሊቆርጥልሽ ይችላል አይደል? ልትቀጥይ ትችያለሽ ህይወት። አይ ደግሞ እኔም አይቼዋለሁ ጊዜውን ከባድ ጊዜ ነው ያሳለፍኩት አብረን እንኑር የሚል ከሆነ ደግሞ ጥሩ ነው ትቀጥላላችሁ ማለት ነው። እሺ ስለዚህ ይሄም የሚያሳዝን ታሪክ ነው። በቤተሰብ ውስጥ የሚፈጠር ብዙ ጊዜ ተመሳሳይ ችግር ነው። ምክንያቱም ሴት እንደ ሚስትም እንደ እህትም ምንጋራቸው ነገሮች አሉ አይደል? በተለይ ደግሞ ተመሳሳይ ኑሮ የምትኖሪ ልክ እንደዚህቹ ልጅ ትዳር ይዛ ልጅ ወልዳ የምትኖር ከሆነ በዛ ሰው ጫማ ውስጥ ሆኖ ለማሰብ ብዙ ከባድ አይሆን። ለምሳሌ አንዳንድ ሴቶች ባላቸው ቺት ቢያደርግባቸው የሌላ ሴት ጋር ቢገኝ ያሳብዳቸዋል አይደል? ግን ወንድማቸው በሚስቱ ላይ ቺት አድርጎ ሲያዩ ሊቆረቆሩ ይገባል። ስሜቱ ልክ እኔ ላይ ቢደርስስ የሚለውን ነገር ማሰብ አለባቸውና መቆጣት፣ ቤተሰብ እንዲያከብር የማድረግ በጎ ተጽዕኖችን የመፍጠር ነገር መኖር መቻል አለበት። ሁሉም አንደኛዋ ሴት ላይ ሊደርስ የሚችለው አብዛኛው ነገር ነገ ጧት በተለያየ መንገድ ወደ ራስሽም ሊመጣ ይችላልና ራስሽን በዛ ሰው ቦታ ማድረግና ማሰቡ ጥሩ ነው። ብዙ ጊዜ አንዳንድ ቤተሰብ ውስጥ ደግሞ አሁን ለምሳሌ እንደውም ሴቶች የባላቸው ቤተሰብ በጣም ሊመቻቸው ይችላል ከባላቸውም የበለጠ ከራሳቸው ቤተሰብ የበለጠ ምቾት ሊሰጧቸው ይችላሉ። እንክብካቤ የሚሰጧቸው አሉ። በ55951 5536006 እና 5536008 ላይ ደውሉልን። ያው የመተንፈሻው ሰዓት ላይ ነው ያለነው። ሴቶች ሆኖ እንግዲህ በሴቶች ህይወት ላይ ችግር የሚፈጥሩ ሴቶችን የማይረዱ ሴቶችን የማያከብሩ ለሴቶች ጥቃት እንዲሁም ተባባሪ የሚሆኑ እድሎችን መስጠት እየቻሉ እድሎችን የሚነፍጉ የአንዷን ሴት መውደቅ አለማግኘት አለመመቻቸት ነገሮችን እንደራሳቸው አድርገው የማያዩ ለሌላው ሴት ችግርም ምክንያት ሆነው አብዛኛውን ጊዜ እየቀረቡ ያሉ ሴቶች ላይ ነው እየተተነፈሰ ያለው። ቀደም ሲል ያው ቤተሰብ ህይወት ውስጥ ነው የተመለከትነው። እንግዲህ እህት ሆና ወንድሟን ትዳሩን ፈቶ ሲቀመጥ ምንም ነገር ያለ መምከር ለማስታረቅ ያለ መሞከር
ትዳሩ እንዲፈታ ምክንያት ሆኖ መቅረብ ጭምር ይሄም አንዱ ትልቅ ጠንቅ መሆን ነው። እንግዲህ ከዚህ በላይ ጠንቅ መሆን የለም። አድማጭ አሉ መስመር ላይ። ሄሎ ማን በል? ደገፉ ጥላውን እባላለሁ። ማላይ ነው የምተነፍሱት? አንድ ጓደኛ የነበረች እሺ አስካላ ትባላለች። እሺ በጣም አብረን ቆይተናል አንድ 10 አመት እና እሷም ውጭ ሀገር ነበረችና እኔም እየጠበቅኳት ነበረ። ያው በተስፋ እየጠበቅኳት እሷ ደግሞ አንዳንድ ወሬዎች እየሰማ ከዳችኝ። እሺ እና አሁን ደግሞ እኔ ከሷ ውጭ ሌላ ጓደኛም ላወጣም ላገባም አልፈልግም። እሺ እና እሷ ደግሞ ስጠይቃት እኔ አልፈልግም ከሌላ ሰው ጋር ነው መሆን ያለብኝና ላንተ አልመጥንም ያለች። ስለዚህ ምን መልስ ሰጡ እርሶ? ያው እኔም በተስፋ እየጠበቅኳት ነው እስካሁን። ያው በመጀመሪያ በቃላችን መሰረት እኔም እሷ ልከዳ ስላልፈለኩ እና እስካሁን እየጠበቅኳት ነበረ። እሺ ግን ከኛ ርዕስ ውጪ ነው ያወሩ ያሉት። ዛሬ የተተነፈሰበት ካለው ርዕስ ጋር ትንሽ የተለያየ ነገር ነው እየነገሩን ያሉት ታሪክ። ያው እንስማ ብለን ነው እንጂ ከኛ ካወራነው ነገር ጋር አይገናኝም። ያው ነገሮቹ በመጣላት መስለኛል። በወሬ እንዴት ያከብራሉ ከመከባበር አንፃር መስለኛል። አይ አይደለም ስላልሰሙን ነው ርዕሱን። በጣም ከይቅርታ ጋር እንግዲህ እናሰናብቶ እርሶ ላሉት ነገር እኛ መፍትሄ ስለሌለን ማለት ነው። እሺ በቃ ለሌላ ቀጣይ በሌላ ርዕስ በቀጣይ በደንብ ይስሙ። ምክንያቱም ብዙ ምልክቶችን ስለምንናገር እኛ በመናነሳው ርዕስ ላይ በጣም ብዙ ዝርዝር ነገሮችን እንናገራለን። ስለዚህ የሚመለከተው ጉዳይ ሲሆን በዛ ላይ ገብተው ይተነፍሳሉ። በእንደዚህ አይነት ርዕሶች ላይ መወያየት መተንፈሻ ይሰማሉ። የመተንፈሻ ሰዓታችንን ታዛለ ሁሉ ጊዜ ግን በጣም እየተከታተልኩ ነበረ። ዛሬ ግን አልሰሙንም አይደለም ይመስለኛል። እሺ ሌላ አድማጭ አሉን። ሄሎ ማን በል? ስሜ ለጊዜው ይቆይ። እሺ ማላይ ነው የምትተነፍሽው? ሴቶች ላይ። እሺ በባለቤቴ እህቶች ላይ ለሌላ ሰውም በኔ የደረሰ በኔ ህይወት የደረሰ ለሌላ ሰውም ትምህርት ሊሆን ስለሚችል እሺ ምናልባት እኔ ደግሞ ሴት ስለሆንኩኝ ሌሎች ሴቶችም ሰምተው ራሳቸውን አይተው ለካ ይሄን ያህል የሰው ህይወት ይበጠበጣል እንዴ ብለው እንዲማሩበት ትንሽ የደረሰብኝን ነገር ለማካፈል ነው። እሺ እሺ እኔ ልጅ አለኝ፣ ባለትዳር ነኝ። እሺ ግን የባለቤት እኔና ባለቤቴ ምንም ተጣልተን አናውቅም። ግን የባለቤቴ እህቶች አላኖራሉ በጣም ከመስደብ እሱን በዓላት እነሱ ጋር እንዲውል ከማድረግ ምንም አይነት እንትን አብረን ቅርብ እንዳይኖረን ማለት አሁን ለምሳሌ በዓል ሲሆን ባልና ሚስት አንድ ባለትዳር አብሮ ማሳለፍ አለበት ወይ የሆነ ሀዘን ደስታ ማህበራዊ ህይወት ላይ አብሮ መሳተፍ አለበት። ግን ያንን ነገር እንዳያደርግ በጣም ባለቤቴን ከኔ እንትን ይሉ ነበር፣ ያርቁት ነበር በተገኘው አጋጣሚ ሁሉ። እሺ ከዛ የሆነ ፕሮግራም ይኖራል፣ የቤተሰብ ፕሮግራም፣ ሰርግ፣ ማህበር ምናምን ነገር ሲኖር፣ ክርስትና ሲኖር እሷን አትንገራት አንተ ብቻ ና ነበር የሚባለው። ከዛ እኔ ደግሞ ስሰማ ለምን እኔ ልቀላቀልና በፍቅር ላሸንፍ እስቲ እኛ እየጠላናት እየገፋናት ለምን ትቀርበናለች የሚለውን ነገር እንዲማሩ ብዬ ከሰው ስሰማ ከሌላ ሰው ስሰማ ሳልጠራው ሁሉ ሄድ ነበር። ግን ያንን ነገር ሁሉ በጣም ቢያንስ ወደ 3 አመት 4 አመት ሁሉ ስሞክር መጨረሻ ላይ እንዲያመሽ እንትን ይባላል። አሁን በዓል ሲሆን ጭራሽ አብረና ምግብ አንበላም፣ ቤት አይመጣም፣ እዛው ይውላል። ማታ 5-6 ነው የሚመጣው። የሚገርም ነው። እሺ ከዛ ቀኑን ሙሉ የተሰራው ዶሮ ምኑ ቁጭ ብዬ ሳልበላውልና ያው በፊት እንግዲህ የመጀመሪያም ስለሆነ ስለማላቅ ነው ትዳር ሲባል ሰው አብሮ ሲበላ ምናምን ነገር ስለሆነ በቤተሰብ የማውቀው። ከዛ አሁን ይመጣል እንዳልኩኝ እንደመሸ እንደዛ ሲመጣ በቃ የራስሽ ጉዳይ አልበላ ምናምን ሲለኝ በጣም ተናድጄ ሳልበላተኛ ነበር።
ያ ነገር ለካ ውስጤን እየጎዳው ንዴቱ አለ ምን አለ ከዛ ጨጓራ ታማሚ ሆንኩኝ በጣም ታመምኩኝ ለምን ስል በቃ አንቺን ስለማይፈልግሽ ይሉኛል እነሱ ናቸው የሚሉት አዎ ለምንድን ነው ቢያንስ በዓልን እንኳን ለምን አብረን አናሳልፍም ምናምን ስል በቃ ስለማይፈልግሽ ነው እና በጣም ብዙ ነገር ስለሽ በሴትነት መናገር የሚከብዱ ወደ ሌላ ቦታ እንደዚህ ሰው ለጠይቅ ሆስፒታል ሲሄድ ወይ ደግሞ ለሆነ ጉዳይ ከቤት ሲወጣ ከወንድ ጋር አየናት ከወንድ ጋር ሆቴል ውስጥ አየናት ክላስ ይዛ አየናት ከዛ በጣም እንዲናገረኝ በጣም እንዲጠላኝ እንዲርቀኝ እንዳያምነኝ በትዳራችን ጥርጣሬ እንዲፈጠር ከዛ ያን ነገር እኔ በጣም ስሰሚው ያማል በጣም ያማልና በጣም እናደድ ነበር ከቁጥጥር ውጭ የሆነ ንዴት በጣም ራሴን እስከመሳት ደርሳለሁ ከዛ ያንን ነገር እንድስል መንገድ ላይ ለካማናዬ እህቱ አይታኛለች አንድ ቀን ሁሉ ሰው ለጠይቅ ሆስፒታል የሆነ ወንድ ልጥ ስጠይቅ እንደዚህ የሚባል ሆስፒታል ይሄ ወንድ እየጠየቅኩ ነው ከዛ ያን እንዲህ አይነት ቦታ ከወንድ ጋር አየኋት ብላ ነግራዋለች ለካ እኔ ምንም አላልኩም ኦኬ ያየችኝ ከሌናት እህትናት ግን እኔ ሰው ለጠይቅ ሆስፒታል እየሄድኩ ነበር ከምንም አይነት ወንድ ጋር አላሳለፍኩም በጣም ብዙ ፈተና ከዚህ ሁሉ አልፌ ስኖር ምክንያቱም የኔና እሱ ችግር አይደለም የሶስተኛ ወገን የእህቶቹ ስቃይ ነው እንጂ አላኖር ያለኝ የኔና እሱ ፍቅር ማጣት አይደለም ከዛ መጡ የሆነ ጊዜ ቤት ድረስ መጡ አንቺ ለምንድን ነው ወንድማችንን ትተሽማቶጪው አሉ ቢቀርብ ነው እሺ እስማሞት ምን ሆናችሁ ነው አልኳቸው እንዴት እንዲህ ይባላል ቢያንስ ሴቶች ናቸው በፊት ስላላገባችሁ ነው አሁን እንኳን አግብታችኋል የትዳርን ነገር አይታችኋል ለማንም ብዬ አይደለም ልጄን ግን ልጅ የሚያድገው በገንዘብ አይደለም በእናትና በአባት ፍቅር ነው ልጅ ገንዘብ የማይተካለት የአባት ፍቅር አለ የእናት ፍቅር አለ ያንን ብዬ ነው እንጂ እንደናንተ ድርጅትማ ድሮ ነበር የሚወጣው አታስመስኪ ንብረቱን አይተሽ ነው አሉ እሱ ንብረት አለው ሀብት አለው አዎ እኔ ንብረቱን ብዬ አይደለም ንብረት እግዚአብሔር ካለ ሰው ማንኛውም ሰው ለፍቶ የሚያመጣው ነገር ነው ቅድሚያ ህይወት ይበልጣል እኔ ስኖር ነው ንብረቱን ማስበው መሞት የሚባል ነገር አለ በሽተኛ መሆን አለ ብዙ ነገር አለና እኔ ልጅ ካላባት ፍቅር እንዳታድግ ነው ያንን ደግሞ አንድ ቀን እግዚአብሔር ያስተካክላል ብዬ ተስፋ ስላለኝ ነው በእግዚአብሔር ላይ አልኳቸው እንግዲህ ያው አንቺ ወስነሽ ማጥቶት ይቆነ እንግዲህ ተስበላ ምን እናርግሽ አሉ እናቱ በጣም በሚያሳዝን ሁኔታ እባክህ ልጅ አልጋ ላይ ብለው ለአንድ አመት አልጋ እንዲለይ ያረጉት እቤት አስገራሚ ነው ግን ማለት የነሱን ጫና እንዴት ነው እሱ የነሱን ተጽዕኖ ሊቀበል ይቻላል በጣም ስማቸዋል ስልሽ አሁን ግልጽ የሆነ ጥላቻ ሳያንጸባርቁ ያንን ጥላቻ እኔና ሌሎች ሰዎች ነን የምናውቀው ለሱ ግን አስመስለው አሁን ተቆርቋሪ ሆኖ ነው ለምን ወጪ ይወጣል ይጎዳሃል ይሉትና ለሱ እውነት ይመስለዋል አዎ ይሰማቸዋል በጣም ይሰማቸዋልና በቃ አልጋ ላይ ለምን በገባ ቁጥር 6 ሰዓትም ብትገባ 8 ሰዓትም 9 ሰዓትም አድረህን መግባት መብት ነው ለምን በዚህ ሰዓት መጣ ምናምን ብላ እንዳትጨቅጭቅ ልክ ስትሄድ በቃ ክላስ ለይና ለብቻ ከአንድ ክላስ ተኛ ምናምን ብለው አንድ አመት ክላስ አስለዩት ስለሽ አሁን ይሄ ነገር የተደረገው ለምንድን ነው በጣም ብዙ ገፉኝ ሰደቡኝ ብዙ ነገር አረጉኝ አልወጣ ስላልኩ አሁን አልጋ ከለየ እንኳን ይወጣል ብለው አንድ አመት አልጋ አስለዩ ከዛ ብዙ ምንነግራቸው ሰዎች ሁሉ በጣም በነገራችን ላይ ባህሪያቸው በጣም ብዙ ሰው ያቅ ነበር ለካ የአካባቢው ሰው በደንብ ያውቃቸዋል ከዚህ በፊትም ጓደኛ ነበረችው በጣም የሚዋደዱ ፍቅረኛ ማቾች ነበሩ ባለቤቴና ፍቅረኛው እንዲያገባ ስለማይፈልጉ ንብረቱን ሌላ ሚስት መታ እንድትገባበት አይፈልጉም ከዛ በጣም ከብዙ ወንድ ጋር ነው የምናያት ለትዳር አትሆንህም ጥሩ አይደለችም ብለው ምንም ሳያዩት አለያዩአቸው የጥቅም ጉዳይ አለበት የጥቅም ጉዳይና ብዙ ጊዜ እንደዚህ ሲሰማ እኔ ምን አገባኝ ያለውን ነገር አስረድቼ እንተላለው በሚል ነበር የገባውበት በኔም ሲደርስብኝ ከዚህ አልፎ ተርፎ ለምን እንግዲያው አንቺ ማቴጂ ከሆነ አልጋ ስለየነው ብዙ ነገር ተደረገ ይሄንንም ወስነሽ ተቤት ማቶጂ ከሆነ እሱ እንዲወጣልሽ እናረጋለን አሉ እሺ ካላችሁ ሞክሩት አልኳቸው
በቃ የሚወጣላችሁ ከሆነ እሺ ብሎ ማንም ሰው እኮ በቃ ሲኖር በዚህ ምድር ላይ እህቱን አያገባም፣ ባዳ ነው የሚያገባው። እኔን ከተወም ሌላ ባዳ ነው የሚያገባው። ግን ሞክሩት በቃ አልኳቸው። ከዛ እልህ ያዘኝ። እንዳውም ልፋታ አስቤ በቃ ትቼ ሁሉ ነገር ትቼ ሁሉ ልሄድ ነበር። እልህ ያዘኝና ምንም ቢደርስብኝ አልወጣም ብዬ ቁጭ አልኩ። ግን መጨረሻ ላይ አያምነኝም። እንደዚህ ያረጉኝ ስል በምንም ተአምር የነሱን እንጂ እኔ አይቀበልም ነበር። መጨረሻ ላይ እኔ ሁሌ ጸልይ ነበር ለእግዚአብሔር። በጣም እያለቀስኩ ጸልያለሁ። አምላኬ ሆይ ይሄንን እውነታ ግለጽለት፣ እኔ ያህል ለእኔ ጥላቻ እንዳላቸው እኔ ደግሞ ለልጄ ስል ይሄን ሁሉ በደል እንደምሸከም እግዚአብሔር ሆይ ግለጽለት ብዬ ነበር የምጸልየው። መጨረሻ ላይ እሱንም ማውጣት አቃታቸው። ቢሉት እሱን ትቶ አልወጣ አለ ትዳሩን። እኔም መውጣት አልቻልኩም። አልወጣውም። መጨረሻ ላይ ንብረትን እንዳለ ሽጥና አሉት፣ አካፍለን አሉት። እሺ በጣም ልብ አንጠልጣይ ታሪክ ነው እየነገርሽን ያለ ነው። ስለዚህ አሁን አልተለያያችሁም ማለት ስልሽ እሺ አው ሰዓት ላሳጥረውና ስልሽ ሁሌ አልቅሽ በጣም ራሴን ሁሉ ላጠፋ ሞክሬያለሁ። በጣም ብዙ ነገር እንዴት የሰው ልጅ ይሄን ያህል በሰው ላይ ተክናል ብዬ ማለት ነው። እማወራላቸው ሰዎች ነበሩ፣ አንድ ሁለት ሰዎች ነበሩ። ትልቅ ሰዎች ናቸው፣ የአካባቢው ተወላጅ ናቸው፣ በጣም ይተዋወቃሉ፣ እነሱ ያውቃሉና ለሁለቱ ብቻ ነበር የማወራው ታሪኩን። ከዛ ግን ማን ሽምግልና እንደተላከ ታውቂያለሽ? እነዛ ሁለቱ ሰዎች ናቸው ንብረቱን ሽጦ ያካፍለን የሚል የተላኩት። ስለዚህ ይሄን ታሪክ እሱ ተረድቶ አሁን ህይወታችሁ ቀጥሏል ካንቺ ጋር? አዎ። ስለዚህ ከዛ በኋላ በጣም ደንግጦ ለካ እንዲህ ነበር ወይ ይሄ ነገር እንዲህ ነበር ወይ ይሄን ሁሉ ነገር አርጌ ለሁሉም ቤት ገዝቼ ለሁሉም መተዳደሪያ የሚሆን ነገር አርጌ መሬት ገዝቼላቸው እንዴት ያለህበትን ሽጠህ አካፍለን ይባላል በሚል እሱም ደነገጠ። ከዛ በኋላ መለስ አለ። ሰዎቹም እንዴት እንዲህ ይባላል? አንድ ባለትዳር ልጆች ያለው ሰው እህቶች ባለትዳር የሆኑ እህቶች። እሺ በጣም አስገራሚ ታሪክ ነው የነገርሽን። ግን ሌላ ጊዜ ደውለን እናወራሻለን። ሰዓት አሁን እግዚአብሔር ይመስገን አሳዛኝ ቢሆንም እኔ ትንሽ ብታመምም ህይወቴ ቀጥሏል ብላችሁ በጣም ደስ ይላል። ያው አጨራረሱ በጣም አሪፍ ሆኗል። እናመሰግናለን። ሰዓት ስለሄደብን ነው እንጂ በደንብ እንሰማሽ ነበረ። ሌላ ጊዜ ግን ደውለን እናገኝሻለን። ታዛ